ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች እንዴት ናችሁ? ዛሬም እንግዲህ በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ደግሞ ከባለፈው የቀጠለ ነው። እርግዝና ሲፈጠር የሚታዩ ምልክቶችና እስከ 3 ወራት ድረስ ያለውን ሂደት እናያለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት የላይክ ምልክቷን ተጫኗት። አዳዲስ ቤተሰቦች ደግሞ ቻናላችንን ሰብስክራይብ በማድረግ ጀምሮ በባለፈው ቪዲዮ ታዲያ እንግዲህ እርግዝና እንዴት ሊፈጠር ይችላል ከሳይንሱ ጋርና ካለው ነገር ጋር አብራርተን አይተናል። አሁን ደግሞ ከተፈጠረ ጀምሮ ምልክቶቹን እናያለን። እንግዲህ ከዚህ ቀደም እንቁላል ከወንድ የዘር ፍሬ ጋር ተዋህዶ በማህፀን ግድግዳ ላይ ሲተከል ጀምሮ ያለውን መረጃ በዝርዝር አይተናል። ከዛ ጊዜ ጀምሮ ታዲያ እንግዲህ አካል ውስጥ የሆርሞን መዋዠቅ ይከሰታል። በዚህ ጊዜ የሚታዩ ምልክቶችን በዝርዝር እናያቸዋለን። የመጀመሪያው የጡት መርዘም ነው ወይንም ደግሞ መለወጥ። ጡቶች ለስላሳ፣ ማሳከክ ወይም ደግሞ ሲነኩ የሚከብዱና የሚጎዱ ሊመስሉ ይችላሉ። የጡት ዙሪያ ቀለምም ወደ ጠቆር ያለ መልክ መለወጥ ይጀምራል። ሁለተኛው ቀላል የደም መፍሰስ ነው፣ ኢምፕላንቴሽን ብሊዲንግ። አንዳንዶች ከወር አበባ ጋር ሊመሳሰል የሚችል በጣም ቀላልና አጭር የደም መፍሰስ ሊያጋጥማችሁ ይችላል። ይህ ማህፀን ውስጥ ጽንሱ መሰረት እየያዘ መሆኑ ምልክት ነው። ሶስተኛው ድካምና እንቅልፍ ማጣት። ፕሮጀስትሮን የተባለው ሆርሞን መጨመር ከፍተኛ የድካም ስሜትና የእንቅልፍ ስሜትን ወይም ስሊፕነስን ያመጣል። አራተኛው የስሜት መዋዠቅ ሙድ ስዊሚንግ። በሆርሞን ለውጥ ምክንያት ያለምንም በቂ ምክንያት ማልቀስ፣ መበሳጨት ወይንም ከመጠን ያለፈ ስሜታዊነትን ሊያስከትል ይችላል። አምስተኛ የማህፀን ቀላል ህመም ነው። ከወር አበባ ህመም ጋር የሚመሳሰል ቀላል የሆነ የማህፀን መሳብ ወይንም መኮማተር ሊኖረው ይችላል። እነዚህ በሙሉ ያየናቸው እርግዝና ሊኖር ይችላል ብለን የምናስብበት ዝርዝሮች ናቸው። አሁን ደግሞ የምናየው ከመጀመሪያው እስከ 3 ወራት ድረስ የሚሰሙን ዋና ዋና ስሜቶችን በዝርዝር እንመለከታለን። እንግዲህ እርግዝናው ከቀጠለ በኋላ እስከ 3ኛው ወር ድረስ የሰውነት ለአዲሱ ህይወት ማስተካከያዎችን ያደርጋል። በዚህ ወቅት የሚከተሉትን ስሜቶች ደግሞ በይበልጥ ጎልተው እንዲታዩ ያደርጋቸዋል ማለት ነው። በመጀመሪያ በማለዳ ላይ የሚከሰት ማቅለሽለሽና ማስተዋክ ነው ወይም ሞርኒንግ ሲክነስ ይባላል። በብዛት ጠዋት ላይ ቢከሰትም በቀንም ሆነ በማታ ሊሰማን ይችላል። ለአንዳንድ ሰዎች ደግሞ ሽታዎችና ምግቦች ከፍተኛ ጥላቻ ማሳደር ይጀምራል። ሁለተኛው የሽንት መብዛት ነው። በማህፀን ማደግና በደም ዝውውር መጨመር ምክንያት ኩላሊት ስራው ስለሚጨምር ሽንት የማስማጥ ስሜት ይሰማናል። ሶስተኛው የምግብ ፍላጎት መለወጥ። የተወሰኑ ምግቦችን በብርቱ መፈለግ ወይንም ደግሞ ከዚህ በፊት ይወስዱት የነበረውን ምግብ ማየት አለመቻል ይከሰታል። አራተኛው የሆድ ድርቀትና መነፋት። በሆርሞን ለውጥ ምክንያት ምግብ መፈጨት ስርዓትን ስለሚቀዘቅዝ የሆድ መነፋትና ድርቀት ሊኖረው ይችላል። አምስተኛው የራስ ምታትና ማዞር። በደም ዝውውርና በግልኮስ መጠን መቀነስ ምክንያት ቀላል የሆነ የራስ ምታትና የማዞር ስሜቶች ሊኖሩ ይችላሉ። እሺ ቤተሰቦቼ እነዚህን ያየናቸውን ሁሉ ነገሮች ታዲያ ግን ሁሉም ሴት ላይ ይከሰታል ብለን ማሰብ የለብንም። ምክንያቱም አንዳንድ ሰዎች ላይ ምንም አይነት ህመምና ስሜት ሳይኖራቸው እርግዝናቸውን የሚያሳልፉ ብዙ ሴቶች ስላሉ ማለት ነው። ታዲያ እንግዲህ ይሄ ስሜት ኖረም አልኖረም ማለት ነው በእነዚህ ወራቶች ውስጥ ጤናማ አመጋገብ፣ በቂ ውሃ መጠጣትና ከባድ ስራዎችን አለመስራት ያስፈልጋል። እናም እንግዲህ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ይሄንን ይመስላል። ጥሩ የእርግዝና ጊዜ እንዲሆንላችሁ ከልብ እመኛለሁ። ቪዲዮ ከተመቻችሁ ላይክ እና ሼር ማድረጋችሁን እንዳትረሱ። አዳዲስ ቤተሰቦቼ ደግሞ ሰብስክራይብ በማድረግ የደወል ምልክቷን ተጫኗት። ሀሳብና አስተያየትም ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩኝ።